ከዛሬ በኋላ አልታገስሽም። ድብብቆሽ ሰልችቶኛል። እሺ እኔ ምን ላድርግ? አላቅልሽም። ብትፈልጊ ገደል ግባ ብለሽ ነው። ወዴት ነው? አንድ ቦታ። ቦታው ስም የለውም? የእረፍት ቀኔን ከጓደኞቼ ጋር ላሳልፍ ብዬ። እኔ ቲጂ ነው ከጓደኞቹ ጋር ጊዜ የምታሳልፍ? አንቺማ የለሽም። አታነሺው? ይደርሳል። ልክ ነሽ። የት ሄደ? ስለዚህ ከኔ ጓደኞቹ በልጠውብህ ነው? አይደለም። ታዲያ ሌላ ምን? ካስቀመጥኩሽ ቦታ ስላጣውሽ። የት ነበር ያስቀመጥከኝ? ውድ ቦታ እዚህ ጋር ነበር ያስቀመጥኩሽ። ታዲያ ምን ነው ዛሬ ነው ስሜት ተንጠፍጥፎልክ? ለነገሩ ወንድ ልጅ ማፍቀር ሲሰለቸው ነው ቀን መዝረፍ የሚጀምሩ። ይሄን ሁሉ ዙሪያ ጥምጥም መሄድ አይጠበቅብክም እኮ። መለየት ከሆነ የምትፈልገው ይኸው። ከዛ ከሞቀ ፍቅር ዛሬ እዚህ ላይ እንዴት እንደደረስ ሊገባኝ አይችልም። ከኔ ብዙ ርቀሽ ስለሄድሽ አንቺን ለመመለስ መሞከሩ ጅብ ከሄደ ውሻ ጮኸ ይሆናል ነገሩ። ለአንቺ ያለኝን ነገር ልብሽ በደንብ ያውቃል። ሌላ ነገር ያስፈልግሽ። ልብሽ ከኔ ሾልኮ ለሊያ ተማርኩ። ብቻ በሄድሽበት ደህና ቻው። ሳይሽ ከማስመስል ሆኜ እንዳልከፋኝ የውስጤን ልንገርሽ። ስማ ቀስ ብሎ ወደ ስራ መከሰሩ ሲላ አምላክ ነው ሲላ። ባሚ ምንድነው የምትቀጪው? ይሳመኝ። ምንሽን? እዚህ ጋር ሳማት እንጂ ምን ታፈጣለህ? አቦ ጨዋታ አታበላሻ። ምንድነው ችግር? ቢያንስ እንኳን ትንሽ ለስሜት አትጠነቀቅም? በጣም ይቅርታ። አትሄድም። መልስ ሳትሰጠኝ ወዴትም አትሄድም። ሰው ፊት አንቺን መሳሙ ተገቢ መስሎ ስላልታየኝ ነው ትቼሽ የመጣሁት። ለሱም ደግሞ ይቅርታ ጠይቄያለሁ። ስለሱ አይደለም እያወራ ያለሁት። ሌላ ያጠፋው ጥፋት አለ? ሲል አምላክ ትወደኛለህ ወይስ አትወደኝም? ንገረኝ። ትወደኛለህ ወይስ አትወደኝም? አልወድሽም። በጭራሽ ልወድሽ አልቻልኩም። በአምላክ ለእኔ ያለሽን ፍቅር ላንቺ መልሼ ለመስጠት ከምታስቢው በላይ ሞክሬያለሁ። ከራሷ በላይ የምትወደኝን ሴት ካለም ጫፍ እስከ ጫፍ ብፈልግ እንኳን አንቺን የመሰለች ደግሜ እንደማላገኝ እያወቅኩት ከልቤ ጋር ተስማምቼ ግን በአንቺ ፍቅር መውደቅ አልቻልኩም። ለምን አልቻልክም? ከዚህ በላይ ራሴ እንዴት አሳልፌ ልስጥህ? እንድታፈቅረኝስ ምን ማድረግ አለብኝ? ምንም። ታዲያ ለምን? እኔ እንጃ። ሲል አምላክ ወዴት ነህ አንተ? ሲል አቤት። ወዴት ነው ጥለህ የምትሄደው? እረፍት ወደማገኝበት ቦታ። ከቤትና ከሚስት የተሻለ ሰላም የሚሰጥ ቦታ? ቤቴማ እንደ እሳት ይፋጅ ከጀመረ ቆይ። ምን ማለት ነው? በቤቴ መቀመጫ ሳጣሽኝ ያልከኝ ነው? አዎ ቤቴን እንድጠላው እያረግሽኝ ነው። ለምን ቤትም ብቻ? እኔስ አላስጠላሁም? አፍቅሬሽ ነው ቃል ኪዳን የሚሰጠውሽ። እስከ መጨረሻው አብሬሽ ዶ በትንሽ በትልቁ ከፍ ዝቅኝ ስሜት የለኝም። ጥሩ የምትወደኝ ከሆነ ወደ ቤት ተመለሳ። አልመለስም። ለምን? እኔም አንቺም ትንሽ እረፍት ያስፈልገናል። ለዛ መሄድ አለብን። የት ወጣ የት ገባ ስለምልህ ነው? ስልክ ባወራ ቁጥር ስለምቀና ወይስ ቤት በገባ ቁጥር ስልክን እየተቀበልኩ ስለምፈትሽ? አዎ ጭቅጭቅ አስጠልቶኝ አለመታመን ሰልችቶኝ፣ በዚህ ከቀጠልን ደግሞ ቤታችን መፍረሱ። ስለዚህ ከሁለት አንዳችን መወሰን ነበረብን። እኔ ወሰንኩ እኮ ሚስትህን ጥለህ በመሄድ። አዎ አብረን መቀጠል የምንፈልግ ከሆነ ሁለታችንም ትንሽ ትንፋሽ ያስፈልገናል። ራሳችንን ማዳመጥ አለብን። ፍቅር ለቀቅ እንጂ ችክ ማለት ነው። ስለዚህ ሁለታችንም ትንሽ እንረፍ። ከዛ ተመልሼ እመጣለሁ። ራስሽን ጠብቂ እሺ? የት እንደምትሄድ እንኳን ንገረኝ። እወድሻለሁ። ያው መጣልሽ መጣ። ወይኔ ማደር ምንድነው የሚወጣኝ አሁን? አንቺ ልጁን ባየሽ ቁጥር ለምንድን ነው የምትደናበሪው? ኧረ ተረጋጊ። ወይ መረጋጋት። ለነገሩ እኔን ካልሆንሽ አይገባሽም። ልጁ ይሁን የሚያስደነግጥ መንፈስ አለው። በያውን ተንሽና ሂጂ። ደካማ ጎኑ ነገር ይሻለው እንዳልኩሽ አድርጊ። በይ ሂጂ።
ወይኔ ጉድ! እንዴ ይቅርታ። በጣም ይቅርታ። ስትስቂ በጣም ታምራለሽ። ልክ ናት ማለት ነው። ማን ናት? ሳቄን ወደድከው ወይ ማለቴ ነው። በጣም ስትስቂ የምታምር ሴት ደካማ ጎኔ ናት። እናውቃለን። ማለቴ አውቃለሁ ማለት በጣም ያስታውቅብሃል። ስም የለሽም? ማህደር። ያንተ ደግሞ ስለ አምላክ አይደለ? በትክክል። ስለተዋወቅኩ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ጥሩ አጋጣሚ ነበር። ሁሌ እዚህ የምትመጪ ከሆነ እንገናኛለን። በምን? ስልኬን ነው። ቻው። እሺ ቻው። ባለውለታዬ ፈለገታል። ተሳካ። ነግሬሽ ነበርኩ። ደካማ ሁሉ ፈገግታ ነው። አንቺ ምን ፈልገሽ መጣሽ? እንዲህ ጨካኝ መሆንህን አላውቅም ነበር። እኔም አላውቅም ነበር። ቆይ እንደ ቀልድ እኮ አንድ ወር ሆነን። አይገርምም? አትሳቅ። አልቀለድኩም። እኔም አልቀለድኩም። በአምላክ በአምላክ የኔና አንቺ ነገር የተሸከምኩት እኔ ነበርኩ። ድንገት ለቀቅ ባደረገው እንደ ቀልድ አንድ ወር ሆነ። በጣም ይገርማል እንጂ ብትወደኝማ አንድ ወር ሙሉ ዝም ስንባባል የሆነ ነገር ታደርግ ነበር። ምን እንዳደርግ ነበር የፈለግሽው? በፊት ስታደርግ እንደነበረው ነው። እስከ መቼ ነው ሹሩሩ እያልኩሽ እንድንቀጥል ብትፈልጊ? ምን ማለት ነው? እኔ ሹሩሩ በለኝ አላልኩህም። ማድረግ ያለብህን ነገር ግን አልነግርህም። እኔም ነገር ያስፈልገኝ ማድረግ ካለብኝ በላይ ለአንቺ ብዙ ነገር አድርጌያለሁ። አንቺ ግን ምንም ይገባሽ አይደለሽ። ከዚህ በኋላ ይበቃል ሲል ይገባኛል፣ በደንብ ይገባኛል። ይሄ ሁሉ ቀን ያላንተ በጣም ከብዶኝ ነበረ። የሚያስቀኝ ሰው የለ፣ በየቀኑ የሚጨቃጨቀኝ ሰው የለ። ማንን ነበር በስልክ ስታወሪ የነበረው? እኔ እያለሁ ከሌላ ወንድ ጋር አታውሪ አላልኩሽም ነበር? እውነት በጣም ናፍቀኝ። ዳግመኛ እንድታቅፊኝ አልፈልግም። የኔ አንቺን ማፍቀር የሚገባሽም ሴት አይደለሽ። ከዛሬ ነገ ትሻሻያለሽ። አንድ ቀን ይገባሻል እያልኩ መድረሻውን ማላቀም ፈረስ ብቻዬን ስጋለብ ነበር የቆየሁት። አንቺ ግን ምንም አይገባሽም። ከሰጠውሽ ብዙ ፍቅር ይልቅ የታየሽ የሳቅና ኩርፊያ ጨዋታዬ። ጉሮሮሽ የውሃ ያለ እያለ ሲያስጨንቅሽ ሙቋል ብለሽ የደፋሽውና ከመሬት አፍሰሽ መጠጣት ያሰኝሻል። ግን የፈሰሰ ውሃ አይታፈስም። ፍቅሬን መረዳት ቢያቅትሽም በዚህ ልክ ነገር የማይገባሽ ሰው ትሆኛለሽ ብዬ ግን አልገምትም። ከዚህ በላይ አትሰባብኝ። ሂጂ።